ልጄ እባክሽ ላስሩኝ ነው። እስቲ አንቺ እርጅኝ እባክሽን። አስቻለው ወይዘሮ ዮዲት አንቺም ለጥያቄ እንፈልግሻለን። ከወይዘሮ ወርቄ ጋር ትከተኛለሽ። ወንድሜ ምንድን ነው የሚያወራው? ወንድምሽ አሳልፈ ሰጥቶናል። እኔንም አንቺንም ሊያሳስረን። እውነት ነው? እኔ ማመን አልቻልኩም ነበር፣ ግን እውነት ነው። እንዴት እንደዚህ ታደርጋለህ? ደከመኝ። እናትሽ ተንኮል ሲራ ደከመኝ። ካሁን በኋላ በሰላም ወይዘሮ ወርቄ ጉዳቸው ፈላ። ምክንያቱም አሁን ላይ በቃ በስተመጨረሻ እስር ቤት የሚገቡበት ብዙ መረጃ ወጥቶባቸዋል። ምክንያቱም ወይዘሮ ወርቄ አሁን ላይ ብዙ ግፍ ነው እየሰሩት። ልጃቸው አስቻለው ራሱ አሳልፎ ሊሰጣቸው ነው፣ ከፖሊሱ ጋር ተስማምቷል። ወይዘሮ ወርቄ ግን አስቻለውን ምንም አታመጣም፣ ምንም ልታደርገኝ ስለማትችል አትልፋ ብለው እንግዲህ አስቻለው ከቤቱ አባሯቸው ነበረ ባለፈው ክፍል ላይ። ፖሊሱም አስቻለው በወይዘሮ ወርቄ ተማሮ በወይዘሮ ወርቄ ተማሮ አስቻለው ያለው መረጃ ለፖሊስ እንዲሰጥ እንዲሁም መድኃኒትም ፀሐዬ አስቻለው ያለውን ስለ ወይዘሮ ወርቄ ያለውን መረጃ፣ ምክንያቱም እዚህ ቤት ልጅ ወልደሽ በሰላም መኖር አትችይም ወይዘሮ ወርቄ ፍትህ ካላገኙ ብላ መድኃኒትም ለፀሐዬ ነግራን ነበረ። ፀሐይም አስቻለውን እዚህ ቤት መውለድ አልፈልግም፣ ወይም ደግሞ ከዚህ ቤት እንውጣ፣ ወይም ደግሞ ወይዘሮ ወርቄ ላይ ያለህን መረጃ ለፖሊስ ስጥና እነሱም ተገቢ ፍርዳቸውን ያግኙ፣ እኛም ደግሞ በሰላም እንኑር ብለው እንግዲህ እሺ ብሎ አስቻለውም ወደ ፖሊስ ጣቢያ ሄዱ ነበረ። ፖሊስ ጣቢያ ሄዶ መርማሪውን አግኝቶት ነበር። ለመርማሪውም እናቴ ብዙ ወንጀል ነው የሰራችው፣ አባቴን ገለዋለች፣ እንዲሁም ደግሞ እኔን አሳግታኛለች፣ ልጄንም ልትገል ሞክራ ነበረ። ይህ ልጇን ባል ራሱ ከመግደል አይተናነስም፣ እሱ ላይ ራሱ የመግደል ሙከራ አድርጋበታለች ብሎ እየተናገረ ባለበት ሰዓት አንተን ግን እንዴት ላምነህ እችላለሁ? እናቴን እኮ ብር ፈታሃት ነበረ። ስለዚህ አንተ ለእናቴ ነው የምሰራው፣ የምሰጥህን መረጃ ሙሉ ለሙሉ እንዴት ላምንህ እችላለሁ በሚለው ሰዓት መርማሪውን እኔ ወይዘሮ ወርቄን የለቀኳቸው ወይ ከነሱ ብር ፈልጌ ወይም ብሩን ወስጄ ለመጠቀም አይደለም፣ የነሱን እምነት እንዲያገኝና እንዲሁም ደግሞ መረጃ እንዲሰጡኝ የነሱ ታማኝ ሆኜ መረጃ ከነሱ ለማግኘት ብዬ ሙሉ መረጃ ለማሰባሰብ ነው እንጂ የለቀኳቸው እነሱ የነሱን ፋይል ወይም ደግሞ ያለባቸውን ክስ አጥፍቼ አለቀኳቸው። ስለዚህ እመነኝ፣ ምክንያቱም እኔ ወይዘሮ ወርቄን ለማሰር መረጃ እያሰባሰብኩ ነው እንጂ ምንም ያጠፋሁት ነገር የለም ብሎ ላስቻለው በሚነግረው ሰዓት አስቻለውም እንዴት ላምን እችላለሁ ብሎታል። ምክንያቱም እመነኝ፣ እኔን ከማመን ነው ያለህ አማራጭ፣ ስለዚህ እመነኝ ብሎታል። አስቻለውም አምኖታል። ፍርድ ቤትም ሄጄ መሰክራለሁ፣ ያለኝም መረጃ ሰጠሃለሁ ብሎት እንግዲህ እሺ መልካም ብሏል። ወይዘሮ ወርቄም ለመርማሪው ደውለውለት ነበረ። አንተ አመዳም በሚሉት ሰዓት እንዴ ለመሳደብ ነው ወይ ወይዘሮ ወርቄ የደወሉት? እኔ እኮ አሁን ስራ አለብኝ በሚላቸው ሰዓት ወይዘሮ ወርቄም እኔ ከደወልኩልህ ማንኛውም ስራ መሆን ይችላል፣ ማቆም አለብህ። ምክንያቱም እኔ እኮ 4 ሚሊዮን ብር ነው እየሰጠውክ፣ በሱ ደግሞ አመድነትህን ቀይረሃል፣ የምትበላውን ምግብ ራሱ አስቀይሬሃለሁ እያሉ በሚለፈልፉበት ሰዓት መርማሪውም ስልኩን ዘግቶባቸዋል። ወይዘሮ ወርቄም በጣም ነበር የተናደዱ። ምክንያቱም ለምንድን ነው ስልኩን ጆሮዬ ላይ ነው እኮ የዘጋብኝ፣ ይሄ አመዳም ከኔ እኮ ፍርፋሪ በልቶ ጠገበ፣ እኔ ሰጥቼው እንዴት ነው የሚጠግብብኝ እያሉ እየተግመተመቱ በነበሩበት ሰዓት መርማሪውም የሰው ክፉ አይቻለሁ፣ ግን ደግሞ እንደ እናትህ አይነት ተቀያያሪ ክፉ ሰው አላየሁም በሚለው ሰዓት አስቻለውም አዎ እናቴ በጣም ክፉ ነች፣ ሲበዛ እራሷን ለማዳን ስትል ምንም ነገር ማድረግ ካለባት ታደርጋለች። ስለዚህ እናቴ አውቃታለሁ፣ ክፉ ነች፣ ምንም የምትሻል አይደለችም። እኔም ከዛሬ ይሻላታል ብዬ ያለባትን ወንጀል ለፖሊስ ደብቄ አቆይቻለሁ። አሁን ግን ከአቅሜ በላይ ነው የሆነብኝ፣ በልጄና በሚስቴ በእኔ ላይ ነው እየመጣችው። ስለዚህ እሷ ካልተሰረች
እኛ ሰላም ስለማይኖረን ግዴታ መታሰር አለባት ብሎ እንግዲህ አስቻለውን በጣም ወስኗል። ምክንያቱም ወይዘሮ ወርቄ አስቻለውን አንተ ምንም አታመጣም፣ ፖሊሶቹም ጋር ብትሄድ ፖሊሶቹም የኔ ናቸው፣ ስለዚህ የምሰጣቸውን መረጃ ዙሮ ለኔ ነው የሚሰጡኝ፣ ያጠፉልሃል ብለው እንግዲህ በፖሊሱ ተማምነው ልጃቸው አስቻለውን ራሱ መለማመጥተው መውጣት ካለብህ ራሱ እኔ ከቤቴ የትም አልወጣም፣ መውጣት ካለብህ አንተ ራስህ ነህ የምትወጣ ብለው ልጃቸው አስቻለውን በጣም ተናግረውት ነበር። አስቻለውም ይሄንን መቋቋም ሲያቅተው በጣም ሲበዛበት እንዳይታሰሩ ፈልጎ ከቤት ወጥተው ያው የፈልጉበት እንዲኖሩ ፈልጎ ነበረ። ወይዘሮ ወርቄ ግን ያንን የሚሰማው ፍጥረት አይደሉም ማለት ነው። አስቻለውም ሌላ አማራጭ ስላልሰጡት እንግዲህ አሳልፎ ለፖሊስ ምክንያቱም ያው እናቱ ናቸው፣ ግን ደግሞ አዝኗል። ግን ደግሞ ምንም ማድረግ አይችልም። ምክንያቱም ሌላ አማራጭ አልሰጡትም። ወይዘሮ ወርቄ የወይዘሮ ወርቄ ክፋትና ጭካኔ በጣም እየበዛ ነው። ወይዘሮ ወርቄም እና መርማሪው ወይዘሮ ወርቄ ጋር በሚሄዱ ሰዓት ወይዘሮ ወርቄ ክቡን ያሉት ምክንያቱም በጣም ነው የደነገጡ። አስቻለውና መርማሪው ምን ያደርጋሉ አብረው ብለው በጣም ነው እየፈሩት። አሁን ላይ እንግዲህ ያው ምክንያቱም መርማሪውን ብዙ መረጃ አግኝቷል። ብዙ እንትን መስካሪም አስቻለው አለለት። ወይዘሮ ወርቄ አሁን ላይ የሚገባቸውን የብዙ ሰው እንባና የብዙ ሰው ደስታ ነው ያበላሹት። ያን ሁላ እስር ቤት ገብተው እንግዲህ ማጣጣም አለባቸው ማለት ነው። የወዲት ጉዲት ደግሞ ወደ ጉዲት ስንሄድ ጉዲትም እየሸሸች ነበር። ምክንያቱም አስቻለው አላልኩም ወንደሰንን ቆሞ ስላየችው በጣም ነው የደነገጠችው። ምክንያቱም እዛ ጋር ለመግደል ራሱ ታሞ ከመጣ በኋላ ለመግደል ሞክራ ነበረ፣ ግን ደግሞ አልተሳካላትም። ስታየው ሮጣ ወደ እናቷ ነበር የሄደችው። እናቷም ደግሞ ያው ምንም ለማድረግ አልፈለጉም። ምክንያቱም የራስሽ ችግር የራስሽ ችግር ራስሽ ተወጩ፣ እንደው ልንገርሽ ወይ ልጄ አይደለሽም ከቤቴ ውጭልኝ ብለው ጭራሽ እየገዛ ልጃቸውን የባሏን እናት ባሏን እንድትገል መድኃኒት እየሰጡ እያበረታቱ ሲሉባት እንዳልነበር፣ አሁን ግን ልጅቷ ችግር ውስጥ ስትገባ ችግርሽን የራስሽ ችግር ነው እኔ አያገባኝም ብለው እንግዲህ ልጅትን ብቻዋን ነው የጣሏት። ምክንያቱም አሁን ላይ የወዲት ደግሞ ምን ትሆን? ምክንያቱም ወይዘሮ ወርቄ ላይ መረጃ ተሰባስቦ ወይዘሮ ወርቄ እስር ቤት ሊገቡ ነው። የወዲት ጉዲትም ገብታ መውጣት አለባት ሲመስለኝ ግን አለምዬና ወንደሰን ማለት ነው ቢጋቡ በጣም ነው ደስ የሚለው። ምክንያቱም አለምዬ በጣም ጥሩ ሰራተኛ ነች፣ በጣም ታማኝ ነች። ልጅ ሰራተኛ ሳይሆን ራሱ ልጅ ነው መባል ያለባት። ወይዘሮ አላልኩም እማዬን ራሱ ከብዙ ነገር ነው የጠበቀቻቸው። ወንደሰንም ታሞ በነበረበት በጣም ተንከባከዋለች፣ ጠብቀዋለች፣ ብዙ ነገር አድርጋለታለች። እና አለምዬና ወንደሰን ቢጋቡ ፀሐይና ያው አስቻለውም ያው ልጃቸውን ወልደው እንግዲህ በሰላም የሚኖሩበት ወይዘሮ ወርቄ እንኳን እድሜ ልክ ነው የሚታሰሩ፣ አይወጧትም። ግን ደግሞ የወዲት ጉዲት ያው ወጣት ነች፣ ግን ጥፋቷን አምና ተናዛ ጥሩ ሰው ባለፈው እኮ እነ ቅድስት ቤት በነበረችበት ሰዓት የሆነ ለሰው አዛኝ እና ጥሩ ሰው ሆና ነበር። ምክንያቱም እዛ ጋር ሰው ሲሰቃይ አይታ በጣም ጥሩ ሰው ሆና ነበር የመጣችው። ግን ደግሞ ወይዘሮ ወርቄ በዛም በዚህም ብለው ቀያይረው ልክ ወደ በፊቱ ማንነቷና ወደ መጥፎ ማንነቷ ወደ እኔ ተንከሲስነት መመለስ አለብሽ ብለው እንግዲህ ወደ ተንከሲስነትሽ እንኳን ደህና መጣሽ ብለው ራሱ ሰው ከመጥፎ ስራው ሲመለስ እግዚአብሔር ለወጠ እንኳንም ከመጥፎ ስራ ወጣ ተብሎ ይመሰገናል። እነሱ ግን ወደ እነሱ ተባባሪነት ስትመለስ እንኳንም ወደ ተንከሲስነትሽ መጣሽ፣ አልመጣም ብለሽኝ እኮ ፈርቼ ነበር ብለው እንግዲህ በደስታ ነበር የተቀበሏት። ምክንያቱም አሁን ደግሞ ወንደሰን ተኝቶ ስለነበረ አሁን ላይ ደግሞ ወንደሰንን እንዴት ገለውና እንዴት ጨርሰው እያደረጉ እየመከሩ ወንደሰን ላይ ራሱ
ደህና ማለት ይቅርታ ለማለት ያሰበችውን ሴትዮ ነካክተው ምክንያቱም ወንደሰን ከተነሳ አንቺን ነው ቀድሞ የሚገልሽ። ማን ነው እዛ ሽባ እንዲሆን ያደረገው? ማን ነው እዛ አልጋ ላይ እንዲተኛ ያደረገው? ስለዚህ አንቺ ስለሆንሽ ቀድሞ የሚገልሽ አንቺ ስለሆነ አንቺን ከመሞት ትፈልጊያለሽ። መሞት ማትፈልጊ ከሆነ እሱን ቀድመሽ ግዴዩ ብለው እንግዲህ ነካክተው እሷን የማትወጣበት እንትን ውስጥ ከከተቱ በኋላ ወይዘሮ ወርቄ ላሽ ብለዋል ማለት ነው። ወንደሰንም አሁን ላይ በጣም ማለት ልክ እንዳስቻለው ቁራጥ ሆኖ የወዲትን አሳልፎ ለመንግስት ቢሰጣት በጣም አሪፍ ነው። እንግዲህ ውድ ቤተሰቦቼ የእናት ግብር ድራማ እንግዲህ እንደቀጠለ ነው። ቀጣይ ክፍል ምን ይሆን? ወይዘሮ ወርቄ እየታሰሩ ይሆን? የወዲት ጉዲት ትንስ ወንደሰን ያገኛታል? የወዲት ጉዲት መጨረሻስ ምን ይሆን? ወይዘሮ ወርቄስ ይታሰራሉ ወይስ ምን ያደርጋሉ? አብረን የምናየው ነው የሚሆነው። እንግዲህ ውድ ቤተሰቦቼ ለዛሬ እጀላችሁ የመጣሁት የእናት ግብር ድራማ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን። ብዙ ጊዜ ቻናሌን የምትመለከቱ ቤተሰቦቼ ማለት ነው 97% ሰብስክራይብ ያላደረጋችሁ ናችሁ። ሰብስክራይብ ብታደርጉ ለኔ ይጠቅመኛል። ቤቴን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ማስተካከል ያለብኝን ሰው ነኝና ስህተት አይጠፋኝም። ማስተካከል ያለብኝ ነገር ካለ ደግሞ በኮሜንት አሳውቁኝ፣ አስተካክላለሁኝ። በሌላ ጊዜ ያው አሁን ላይ ስደት ላይ ስላለው ብዙ ጊዜ ያው ድራማዎች ነክ ነገሮች ምናምን እያቀረብኩላችሁ ነው። ግን ደግሞ ለሌላ ብዙ የምሰራበት ቻናሌ ነው። ለዛ ደግሞ ሰብስክራይባችሁ ስለሚጠቅመኝ አይከፈልበትም። በምታዩ ሰዓት የበተን ምልክቷን ተጭናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ።